አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ? ሁሉ እኔ ጋር አልሐምዱሊላህ ሰላም ነኝ። አገሬ ኢትዮጵያን ሰላሟን አላህ ሱብሃነሁ ወተዓላ ብዝዝት ያርግልን። ዛሬ ጁምዓ ነው። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ በነቢያችን ሰለላሁ ዐለይሂ ወሰለም ያ ጀማዓ እንዲሁም ክርስቲያን እህቶቼ ሰላም ሰላም ብያለሁኝ። በያለንበት አላህ ሱብሃነሁ ወተዓላ አላህ ይጠብቀን እላለሁኝ። በዚህ አጋጣሚ ትናንትና ማለት ነው በውጭ ነበር የዋልኩትና አንድ ገጠመኝ ልንገራችሁ። በስደት ዓለም ላይ ባይዘወይ በስደት ዓለም ላይ ስንኖር ሁላችንም በስደት ዓለም ላይ ሁላችንም ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ። እነዛን ፈተናዎች ደግሞ አልሐምዱሊላህ አላህ ሱብሃነሁ ወተዓላ እንትን ነው ትግል ነው ያለ ነው ማለት ነው። ወላሂ እሱ አላህ ሱብሃነሁ ወተዓላ እየጠበቀን ስለሆነ ማለት ነው። ትናንትና አጋጣሚ አጠር አድርጌ ልንገራችሁ። ትናንትና አጋጣሚ ጨዋታ ቦታ ሄጄ ነበረና አልሐምዱሊላህ ሰዎቼ እዛ ጨዋታ ቦታ አድርገውኝ ሄደው አቶ ልጅ ትልቅ ልጅ ሽንት የመጣ ብሎ ሽንት ቤት ገብቶ እኔ አላየሁትም። እኔ እነዚህኞቹን ህፃኖቹን እያጫወኩኝ እያለ እሱ በጎን ሄዶ ታይመጣል ይቀር። ከዛ እንዴ ሽንት ቤት ባህር ደግሞ የለም፣ ሽንት ቤት ትሄድ የለም እንዴ። ከዛ ወጥቶ እሱስ በሌላ ቦታ ሄዷል ሊጫወት ማለት ነው። ያልኩ ከዛ በኋላ ማለት ነው ይሄ ልጅ እንግዲህ ሰፊ ነው፣ በጣም ሰፊ ነው። ዱባይ ላይ ነው፣ በጣም ሰፊ ነው። አለቀስኩ ከመላችሁ በላይ ወላሂ ከባድ ነው። ልጅ መያዝ ከባድ ነው። ህይወታችንን ያው የሸጥናት ያህል ነው። መጽዋዕትነት አድርገን ነው ህይወታችንን ልጅ የምንይዘው ማለት ነው። ተምሬ ነው ወላሂ። ያው ልጅ የምትይዙ ልጆች እህቶቼ ታውቁታላችሁ። ተምሬን ነው። እንዲሁ ምን አለበት ምግብ መስራት ጽዳት ብቻ ላለሁኝ ወላሂ። ግን እድል ነው። እድል ተሆነ ደግሞ ምንም ማድረግ አንችልም። አላህ ሱብሃነሁ ወተዓላ አላህ ሲጠብቀን ነው እንጂ ማለት ነው። እኔ ምን ልግባላችሁ ወላሂ ሳለቅስ እንዴ ከአንድ ሰዓት እኮ በላይ የሆነ እንግዲህ ልጁን እየበለኩኝ ማለት ነው። አንደኛውን እንደዚህ ታቅፍ ያለሁ፣ አንደኛውን እንደዚህ ይዣለሁ። ስልክ አልደውል ይገሉኛል። ይሄ ሰው በቃ ሰውየው ደግሞ በጣም ኃይለኛ ነው ሲጮህ ማለት ነው። በጣም ነው አይምሮ በጣም ይነካል። ይሄ በጣም ነው ሲጮህ ብስሚላ እኔ እንጃ በጣም ነው። እንኳን ሌላው እናትና አባቱ ለራሱ ይፈሩታል ሲጮህ ማለት ነው። በጣም ነው የሚጮኸው እና እኔ እህታቸው እንደው ሳለቅስ ያረቢ ወላሂ ሳለቅስ ምን ታየኝ? ልጆቼ ታዩኝ። ልጆቼ ወላሂ አልሐምዱሊላህ ሁለት ልጆች አሉኝ። አልሐምዱሊላህ አላህ ሱብሃነሁ ወተዓላ የሰጠኝ ልጆች አሉና ለነሱ ነው የማስበው። ለራሴ ለህይወቴ አላሰብኩም። ለምን እኔ ህይወቴን እንትን ብያት ነው መጽዋዕትነት አድርጊያን ነው ስደት ዓለም ላይ ስሰደድ አውቄዋለሁኝ። ለምን አውቄዋለሁ ስላቸው ክፉም ደግም ያው መቼም ስደት ላይ ይሄን ያህል ብዙ ሀገር ነው እኔ የሰራሁት ማለት ነው። እነዛን ስላየሁ ብዙ ቦታም ስላየሁኝ በቃ በራሴ እንትን ብዬ ነው እንግዲህ። መቼም በስደት ዓለም ላይ ስንመጣ ሁላችንም በራሳችን በህይወታችን ፈርመን ያው ነው የወጣን ያህል ነው። በራሳችን ህይወት የፈረምን ያህል ነው የሚቆጠረውና በቃ ልጆቼ አይኔን በር በር እያዩ በቃ ልጆቼ ያልኩኝ ወላሂ ልጆቼ ማለት ነው። እናታችን ትመጣለች ብሎ አይን አይን እያዩ እኔ እዚህ ሀገር ላይ መቅረት እስከ መቼ ድረስ አይናቸው በቃ በረው ክፍት በሆነ ሰዓት ከሌ መጣችላት እኮ እናቷት ይባሉ የዚህ አይነት ስሜት ልጆቼን እንዲሁ ሊሰማቸው ነው። በጣም ወላሂ ተመላችሁ በላይ ማለት ነው። በቃ የማለቅስበት ይሄ ፊቴ ማለት ነው ወላሂ። አሁንማ አልሐምዱሊላህ አዳሬን ለራሱ እኮ ቢስሚላ እንዴት ስንት የተነስቼ ያየሁት ማለት ነው። ፈጅር ለራሱ ተሰግድ ያየሁት ሩጭ ማለት ነው። በጣም ይሄ ብጥ ብሎ ያለቀስኩበት እንጃ በጣም ከባድ ነው።
ከዛ ትላልቆቹ የሚጫወቱበት ቦታ ላይ ሳገኘው ወላሂ አልሐምዱሊላህ ነው ያልኩት። አልሐምዱሊላህ። በኋላ በጣም ጮኹበት። ለምን ከርክ ምናምን ብዬ ትጮኽበት እንዴ ጠፍተሽ ነው አለ ልጁ ማለት ነው። ከላ ጠፍተሽ ነው አለ። ይቅርታ ህፃኑ ልጁ ስለተነሳብኝ ጠፍተሽ ነው አለ። እኔም ጮኽበት፣ በጣም ትጮኽበት። አልሐምዱሊላህ ሰዎቹም ሳይመጡ ታል ኸሉፍ ሰዎቹም ሳይመጡ ልጁንም አግኝቼ እንደገና ደግሞ እኔ በቃ ራሴንም ተቆጣጠሬ ያው ሰውነቴም ትንሽ ተረጋግቶ ያው ፊቴ ግን ቢቀየርም ትንሽ ተረጋግቼ በቃ ልጆቹም ለራሱ ከዛ ልጆቹ ከኔ አጠገብ ትልቁ ለራሱ በተለይ ከኔ አጠገብ ሊሄድ ነው። በጣም ጮኩበት፣ ያለቀስኩበት ደግሞ ይሄ ውሃ ሆኗል። ደግሞ ሳገኘው እያለቀስኩ ስለሆነ ማለት ነው። እኔ እንጂ እንዲህ አድርጌ ቅፍ ነው ያደረኩት ማለት ነው። ቅፍ ነው ያደረኩት ሳለቅስ ሳገኘው ማለት ነው። ደግሞ ልጆቹ ሳለቅስ አይወዱም፣ በጣም ነው የሚወዱኝ እና ሳለቅስ አይወዱም ተመላችሁ በላይ ማለት ነው። በጣም ነው የምወዳቸው፣ እንደ ራሴ ልጆች ነው የማያደርገው ማለት ነው። ልጆቹን በጣም ለምን ሴትዬ ጣጣ የላትም። ጠዋት የሄደች ማታ ነው የምትመጣው እና ምን በሉ፣ ምን ጠጡ፣ ምን ለበሱ፣ እንዴት ይሁኑ ብላ አትጠይቅም። አልሐምዱሊላህ ረብል ዓለሚን። ግን የምትከታተለኝ ያው ካሜራ በየሁሉም ቦታ አለ። በካሜራ ነው የምትከታተለው። እኒህ ልጆች ምን ታረጋቸዋለች ወይም ምን ይሆናሉ ብላ የምትከታተለው በካሜራ ነው። እኔ ደግሞ ካሜራ ፈርቼ ሳይሆን እዚህ ላይ ካሜራ እኔ አልፈራም ብያታለሁ። ካሜራ እኔ ምንም ቢሆን ምንም ይሄ አላህ ሱብሃነሁ ወተዓላ አይደለም ብያታለሁ። ወላሂ እኔ የምፈራው አላህ ሱብሃነሁ ወተዓላ እሱ የኸለቀኝ ብቻ ነው እንጂ አንቺ ካሜራ በየቦታው ብትደረድሪ ምንም መስሎ አይታየኝም አልኳት። ተምሬን ነው ኢፋ ማለት ነው ነገርኳት። ምንም መስሎ አይታየኝም። እኔ ግን አላህን ፈርቼ ነው እንጂ ልጆች የሚይዘው አልኳት። ምንም አላለች። ግን እነሱ ካሜራ ለመደቀን ምንም አያውቁም። የትም ቦታ ነው ብቻ እንደው ራሴ ክፍል ብቻ እንዳይደቀንብኝ አልኳት። እንደዚህ ተናገርኳት። ለምን የተናገርኳት በቃ እንደው በየቦታው በቃ በየሄድኩበት አሁን እዚህ ለራሱ ያው እዚህ አለ። ምንም መስሎ አይታየኝም። ለምን እኔ የምፈራው አላህን ነው። እኔ ካሜራ አልፈራም። ካላህ የበለጠ የለምና ማለት ነው። ስለዚህ መቼም አንዱን ትቼ አንዱን ነው። ይሄ ልጅ ታል አሁን ይቅርታ ያው ልጁ ስለተነሳብኝ ያቋረኩት እና በየቦታውም ቢኖር እኔ እፈራዋለሁ ብቻ ስለሆነ ለዛ ነው። ስለዚህ ልጆች መያዝ በጣም ከባድ ነው። እንደገና ደግሞ እንትና ለራሱ እንደዛ ሲሆን ፊቴ እንደዛ ተቀይሮ ምናምን ሰዎች የተመጡ በኋላ ሆነች ነው አሉ። እሱ ልጁ ሮጦ ተናገረ። ሮጦ ሲናገር ልጁን አይደለም የተናገረው፣ ገብቷችኋል? የተናገረው እኔ ነው። እንዴት ከፊትሽ እስከሚሄድ ድረስ አንቺ አለኝ። እንዴት ከፊትሽ እስከሚሄድ ድረስ ለምንድን ነው እንደዚህ የሚሆነው? ከፊትሽ እስከሚሄድ ድረስ አንቺ የት ሄደሽ ነው አለኝ። ልጄ ነው ምናምን የሚል የለም። ታውቃላችሁ 10 መጥፎም ወላሂ 10 ሀይር ነገር ስሩ፣ ልጆቻችን መጥፎ ይሰራሉ፣ ልጆቻችን እንዲህ ያደርጋሉ ብለው እንትን አይሉ። ስለዚህ በጣም ከባድ ነው ልጅ መያዝ ማለት ነው። ልጅ መያዝ በጣም ከባድ ነው። ተምሬን ነው እና አላህ ሱብሃነሁ ወተዓላ ደግሞ ልጅ የምንይዝ ሰዎች አላህ ይጠብቀን፣ አላህ ይርዳን። አላህ ገዲፍ ነው መቼም ማለት ነው፣ የሰው አይደለም። ስለዚህ ወላሂ በጣም ከባድ ነው እላለሁ። እስኪ ኮመንታችሁ ደግሞ በጣም ወላሂ በጣም የሚገርም ኮመንት አለ። በጣም ዋው የኔ ፋሚሊዎች ላይ በጣም ነው ደስ የሚለኝ። የውሃ ጠራ አድርጌ እንትን ልበል ብዬ ነው። ልጆች አሁን እንግዲህ ሁሉም ተነሱ።
ወደ እነሱም እንደዛ ሲል እንደ ልብ ያው መቀረጽም እንደ ልብ እንትን ማለትም አይቻልም። ልጅ ያለው ጋር ከባድ ነው እንጂ የሁል ጊዜ እንትን እያልኩኝ ብልክ እኔ ደስ ይለኛል። ወላሂ ግን አይመቻችም ልጅ ይዞ እንደዚህ ቪዲዮ ቀርቶ ለመላክ ማለት ነው። ያው አስቸጋሪ ነው ብቻ አልሐምዱሊላህ አለኩል ሀይ ላይክ ሰብስክራይብ ሸር በማድረግ አብረን እንደግላለሁኝ። መልካም ብያለሁ።